ዛሬ ቻፕተር 5 ስታቲክስ ኤንድ ፕሮባቢሊቲ የሚል ርዕስ ነው የምናየው። እስኪ ቃሉን ዲፋይን በማድረግ እንጀምር። ስታቲክስ ምንድነው? ፕሮባቢሊቲ ማለት ምንድነው? ስታቲክስ ቃላቱ እንደሚነግረን ማትማቲክስ ዘርፍ ነው። ምንድነው? በተለይ ዳታና ኢንፎርሜሽን ቤዝ ያደረጋል። ዳታና ኢንፎርሜሽን ጋዘር ማድረግ፣ ኮሌክት ማድረግ፣ ኢንተርፕሬት ማድረግ እሱ አይነት ስራ ነው ስታቲክስ የምንለው። ለዲሲዥን ሜኪንግ በጣም አመቺ ማድረግ ነው። ፕሮባቢሊቲ የምንለው ደግሞ ጀስት ቻንስ ነው፣ የሆነ ነገር የማግኘትና የማለማግኘት ነው ፕሮባቢሊቲ ማለት። ቀጥታ ስታቲክስ ማለት ምን ማለት ነው ስንል ኢትስ ሳይንስ ኦፍ ኮሌክቲንግ፣ ኦርጋናይዚንግ፣ ፕሬዘንቲንግ ኤንድ አናላይዚንግ ዘን ኢንተርፕሬቲንግ ዳታ። በተለይ ኳንቲታቲቭ የሆነ ኢንፎርሜሽን ኳንቲቲ ጋር ማለት ነው። የሆነ ኢንፎርሜሽንን ለኮንክሉዥን ሬዲ ማድረግ ነው ስታቲክስ ማለት ያ ነው። ምን ነው አለ ኢንፎርሜሽን ወይም ዳታ ነው። ታይፕስ ኦፍ ዳታ እናያለን ቀጥል ማለት ነው። ታይፕስ ኦፍ ዳታ ዳታ በሁለት ይከፈላል፣ ፕራይመሪ እና ሰከንዳሪ። ብዙ ትምህርቶች የምናገኛቸው ናቸው። ፕራይመሪ ዳታ እና ሰከንዳሪ ዳታ። ፕራይመሪ ዳታ ምንድን ናቸው? በጣም ለኢቨንቱ ቅርብ የሆኑ ለዛ ነገር ሶርስ የሆኑ ናቸው። ሰከንዳሪ ዳታ ደግሞ ከፕራይመሪ ዳታ የሚቀዱ ናቸው። እነዚህ አይነት ናቸው። ለምሳሌ ፕራይመሪ ዳታ ብዙ አሉ። መስጠት የምንችላቸው ምንድናቸው አለ ለዛ ኢቨንት ቅርብ የሆኑ ዳታዎች ናቸው። ሰከንዳሪ ዳታ ለምሳሌ ፊልም፣ ቡክ ምናምን ብናየው አሁን ምንድነው ሰከንዳሪ ዳታ ነው ማለት ነው። ሜዥር ኦፍ ሎኬሽን ፎር አንግሩፕድ ኤንድ ግሩፕድ ዳታ። ሜዥርስ ኦፍ ሎኬሽን ፎር አንግሩፕድ ኤንድ ግሩፕድ ዳታ ስናይ እንግዲህ ዳታ ግሩፕድ ኤንድ አንግሩፕድ ተብሎ ይከፈላል በሁለት። ላይ ፕራይመሪ ሰከንዳሪ ብለናል። ኦር ግሩፕድ ኤንድ አንግሩፕድ ዳታም ተብሎ በሁለት ይከፈላል። በተለይ ዳታ ሳይንስ የሚባል ክፍል አለ። እሱ ትምህርት ጋር ስንመጣ ዳታን ቤዝድ ያደረገ ስለሆነ ሎኬሽን ሜዥር ኦፍ ሎኬሽን ይላል። ስለዚህ ጋር ሜዥር ሎኬሽን ኤሴንስ አብዛኛው የዓለማችን ዳታ አንግሩፕድ ነው። አትሊስት 85% የሚሆነው አንግሩፕድ ነው። 5% ነው ግሩፕ ዳታ ማለት ነው። ያን ሜዥር ኦፍ ሎኬሽን ወይም ደግሞ ዲስፐርሽን እንለካለን። ስካተር እንደሆነ በምን ያክል ነው የሚለውን ሜዥር እናደርጋለን። እንይ እስኪ ኳንቲታቲቭ ቫሪያብል ኳንቲታቲቭ ቫሪያብል ኮንቴንድ ኢን ሮ ዳታ ኦር ኢን ፍሪኩዌንሲ ቴብል ካን ኦልሶ ቢ ሳምራይዝድ ባይ ሚንስ ኦፍ ፊው ኑሜሪካል ቫልዩ። አሁን በሮ ዳታን ወይም ፍሪኩዌንሲ ቴብል መቀመጥ የሚችለውን በምን ማስቀመጥ እንችላለን? በኑሜሪካል ቫልዩ መቀመጥ ይችላል። እነዚህ ምን እንላቸዋለን? ሜዥር ኦፍ አቨሬጅ ኦር ሜዥር ኦፍ ሎኬሽን ተብሎ ይጠራል ማለት ነው። ዘ3 ኮመን ዩዝድ ሜዥር ኦፍ ሎኬሽን የምንላቸው አርትሜቲክ ሚን ወይም ሚን፣ ሚዲያን እና ሞድ ናቸው። እነዚህን በደንብ እናያለን ማለት ነው። ፈርስት ሌትስ ጎ ሜዥር ኦፍ ዲስፐርሽን ፎር አንግሩፕድ ኤንድ ግሩፕ ዳታ ፎር ቦዝ። ሜዥር ኦፍ ዲስፐርሽን ምንድነው? ዲስፐርሽን ምንድነው? ስካተር መሆን፣ መለያ፣ ስፕሬድ መሆን፣ ቫሪ ማድረግ ነው። የተለያየ ቦታ ስለሚበተን አሁን ዳታ በዓለማችን ላይ ቢግ ዳታ የሚባለው ሴንስ ሀይሊ እንደ ርዕሱ ነው አልበጣም ማለት ሀይሊ ቢግ ዳታ በዝቷል። አሁን ያ በዛ ምክንያት ዳታ ሳይንስ መርጅ ሆኖ እንደ አንድ ፊልድ እየተሰጠ ነው ያለው። ያን እንትን የሚል ነው እዚህ ጋር ማለት ነው። there are several measures of dispersion that can be calculated for a set of data. እዚህ ሴክሽን ምን እናያለን? ሬንጅ ቫሪዬሽን እና ስታንዳርድ ዲቪዥንም በዚህው እናያለን ማለት ነው። ሜዥር ኦፍ ሎኬሽን ምን አየነ? ሚን፣ ሚዲያን እና ሞድ። ዲስፐርሽን ላይ ደግሞ ሬንጅ ቫሪዬሽን እና ስታንዳርድ ዲቪዥን እናያለን ማለት ነው። እዚህ አካባቢ ያሉት ቀለል ያለው ስለሆነ ኤግዛምፕል ዋን ጋር ስንመጣ the number 1 of 20 are each written on one of 20 identical cards. one card is chosen at random. ካንስ ያሉ ካርዶችን ማውጣት ብንፈልግ ለምሳሌ አንዱን ካርድ at random ማውጣት ይቻላል። ካንስ ያሉ ሁሉም ቻንስ እኩል ቻንስ ነው ያላቸው ማለት ነው። let's set all possible outcomes። ሁሉንም መጥቀስ ብንፈልግ ነው ካንስ ያሉት መዘርዘር ነው። list the element of the following event ይላል። ለምሳሌ አሁን the number is less than 5 ይወልቱን greater than 15 greater than 21 divisible by 5። ለምሳሌ divisible by 5 ነው ማለት ነው። 5 ራሱ 10 15 እና 20 ለ15 ለ5 ተካፋይ ናቸው ማለት ነው። ነምበርስ ፕራይም የሆኑ ቁጥሮችን ፕራይም ኢን ሴንስ ለአንድና ለራሱ ብቻ መካፈል የሚችል ምን ማለት ነው? 2 ለራሱና ለአንድ ብቻ መካፈል ይችላል። 3 5 7 9 ይሆናል አይሆንም። 11 13 15 ይሆናል አይሆንም። እነዚህ ናቸው ማለት ነው። እነዚህ ናቸው ማለት ነው። ቻናሉን ሰብስክራይብ በማድረግ እንድትከታተሉ እንጠይቃለን። ዘን ቀጥለን የምናየው if an event it can happen in m way out of n quite likely possibly ይባላል። እዚህ ጋር ፕሮባቢሊቲውን እንዴት ነው የምናገኘው? number of favorable outcome
ኦቨር ቶታል ነምበር ኦፍ አውትካም ነው። እስኪ እንይ ለምሳሌ እዚህ ጋር ኤግዛምፕሉ ላይ ቦክስ ኮንቴን 4 ሬድ እና 5 ብላክ አለው። አሁን የሆነ ቦክስ 4 ቀይና 5 ብላክ ቦሎችን ይዟልኝ ዘን አንድ ቦል አትራንደም ልናወጣ ነው። ሶ ዋትስ ዘ ፕሮባቢሊቲ ኦፍ ጌቲንግ ሬድ ቦል? ሬድ ቦል የማግኘት ፕሮባቢሊቲያችን ምን ያክል ነው? ስንት ሬድ ቦል ነው ያለው? 4። ጠቅላላ ውስጥ ግን ስንት ነው ያለው? የሬዱም የብላኩም ተደምሮ 9 ነው ያለው፣ 4 እና 5። ስለዚህ 4/9 የሚሆነው ፕሮባቢሊቲ ማለት ነው። 4/9 ነው። ብላክ ቦል የማግኘት ፕሮባቢሊቲያችን ምን ያክል ነው? ነምበር ኦፍ ምንድን ያለው ፎርሙላ ነምበር ኦፍ ፋቮሬብል አውትካም ኦቨር ነምበር ኦፍ ቶታል ነምበር ኦፍ ፖሲብል አውትካም ስለሆነ የ9 ይሆናል ማለት ነው። ኢፍ ኤ ነምበር ሴሌክትድ አት ራንደም ፍሮም ኢንቲጀር 1 ስሩ 10 ከአንድ እስከ 10 ቁጥሮችን ኢንቲጀር ማውጣት እንፈልግና ኦድ ቁጥሮች ለማውጣት እንፈልግ እንዴት ነው የምናገኘው? ኦድ ቁጥሮችን ዘረዝራቸዋለን። ከ1 2 3 4 5 6 7 8 9 10 ይላል። ከዚህ ውስጥ ኦድ ቁጥሮች ለማን ናቸው? ያው 1 3 5 7 9 ዘን ኦቨር ነምበር ኦፍ ኦድ እነዚህ ናቸው። ቶታል ነምበሩ 10 ነው። 5 ኦቨር 10 ይሆናል ማለት ነው። እነዚህ ዲቪዝድ ባይ 3 የሚሆን ነው ማን ናቸው? 3 ራሱ ይካፈላል፣ 6 ይካፈላል፣ 9 ይካፈላል። ሶ እሱን ማግኘት ብንፈልግ እንዴት ነው መጥቂት ነምበር ኦፍ ኦድ ኦር ነምበር ኦፍ ፋቮሬብል ፎር ዚስ ኢቨንት ነው አጠቃላይ ይሄ ኦቨር ነምበር ኦፍ ቶታል ነምበር ኦፍ ነምበር። ሶ ቶታል ስናደርገው እዚህ ጋር ስንት ኦዶች አሉና ኦዶችን ስንት ናቸው? 3 6 9 ናቸው። 3 ቁጥር አለን። ጠቅላላ ቶታሉ ስንት ነው? 10 3 10ኛ ማለት ነው። ሶ እዚህ ማድረግ ማግኘት እንችላለን። ዋናው ፐርሙቴሽን ኤንድ ኮምቢኔሽን የሚለው ድረስ እንያለን። ሶ ፐርሙቴሽን ኤንድ ኮምቢኔሽን ሶ ይሄ 11ኛ ክፍል ላይ በደንብ ተመልሳችሁ ማንበብ ትችላላችሁ። ሶ ዜር አር ቱ ፋንዳሜንታል ፕሪንሲፕልስ ዛት አር ሄልፕፉል ፎር ካውንቲንግ። ሶ ነገሮችን ካውንት ስናደርግ ሁለት ነገሮችን እንጠቀማለን፣ መልቲፕሊኬሽን ፕሪንሲፕል ኤንድ አዲሽን ፕሪንሲፕል። መልቲፕሊኬሽን ፕሪንሲፕል የምንጠቀምበትን መንገድ እንዴ፣ ለምሳሌ የሆነ ሰው ከየት እስከ የሚሄድ የፈለገ ኑሪያ የሚባል ሰው ፍሮም ሀረር ቱ አዲስ አበባ፣ ከሀረር አዲስ አበባ ነው የሚሄድ የፈለገው። ግን ከሀረር አዲስ አበባ ሲሄድ በማን አድርጎ ነው? በድሬዳዋ አድርጎ ነው። ከሀረር አዲስ አበባ ነው የሚሄደው ቪያ ድሬዳዋ ነው። ሶ በድሬዳዋ ሲሄድ ከሀረር ድሬዳዋ ሁለት አማራጭ አለው ተሰጥቶናል። በሚኒባስ ሲሄድ ቱ ሚኒባስስ ፍሮም ሀረር ቱ ድሬዳዋ ማለት ነው። ከድሬዳዋ አዲስ አበባ ሲሄድ ደግሞ ሶስት ሚኒባስ እዚህ ጋር 2 እዚህ ጋር 3። ስለዚህ ይሄ ሰውዬ በጠቅላላው ከሀረር አዲስ አበባ ለመድረስ ፕሮባቢሊቲው ምን ያክል ነው? ጥያቄው ፕሮባቢሊቲው ምን ያክል ነው? ሶ እንያቸው እስኪ። ከሀረር ድሬዳዋ ለመሄድ ኤም1 ሊጠቀም ይችላል። ከዚህ ለዚህ ደግሞ ቢ1 ሊጠቀም ይችላል። ኦር ኤም1 ተጠቅሞ ቢ2 ሊጠቀም ይችላል። እዚህ ጋር ሲመጣ ሚኒባስዋን ተጠቅሞ እዚህ ጋር ደግሞ ቢ2 ሊጠቀም ወይም ደግሞ ባስቱ ሊጠቀም ይችላል ማለት ነው። አሁንም ከሀረር ድሬዳዋ ሲሄድ ሌላ ይችኑ ባስዋን እንደተጠቀመ ከድሬዳዋ አዲስ አበባ ላይ መሄድ ደግሞ አንድ ሊጠቀም ይችላል፣ ባስ ሊጠቀም ይችላል። ስለዚህ ባንዷ ከሀረር እስከ ድሬዳዋ በሚሄድባት ሚኒባስ ወደ አዲስ አበባ ላይ ድረስ 3 ይኖረዋል። ከ3 ባስ ጋር መሄድ ይችላል ማለት ነው። 3 ባስ ይኖረዋል ማለት ነው። እቺ ሚኒባስዋን ስንት ባስዋን ባስቱና ባስሬ ጋር መጣመር ትችላለች። እዚህም ታይም የምቱም 3 ፕሮባቢሊቲ ይሆናል። ሶ 3 እና 3 ስንት ናቸው? 6 በአዲሽን ብሎ ነው። በመልቲፕሊኬሽን ግን ስንት ነው የሚሆነው? 2 ሲባዛ በ3 ከዚህ 2 አለው ከዚህ 3 አለው 2 ሲባዛ በ3 6 ይሆናል ማለት ነው። ሶ እንደዚህ ነው የምናገኘው ይሄን። ሶ ኢፍ an event can occur in a different way and for every such ways another event can occur in a different way አንዱ በኤም ወይ ሌላኛው በኤን ወይ። አሁን ከሀረር እስከ ድሬዳዋና ከድሬዳዋ እስከ አዲስ አበባ እንዳለው ማለት ነው። ከሆነ አለ then both event can occur in the given order m by n። ሶ ስለማግኘት m by n ኦርደር ነው ሊኖረው የሚችለው ኢንዲፈረንት ወይ ማለት ነው። ሶ ያን ነው that is the number of ways in which a series of successive things can occur is found by multiply the number of way each thing can occur። so እዚህ ጋር m by n ከሆነ m ዲፈረንት ወይ n ዲፈረንት ከሆነ m by n ነው የምናገኘው ማለት ነው። ይሄ ነው ኤግዛምፕል 5። In a futuristic city, an AI named Zephyr was programmed to maintain order. One day, Zephyr encountered a paradox. A human, Kara, asked it to break the rules to save a child. Torn between logic and compassion, Zephyr's circuits buzzed. As seconds ticked away, Zephyr made a choice. It rerouted ከዜሮ ላይ ማለት ነው። ሶ in how many different way can 5 people visit? 5 ሰዎችን አመታችሁ ታስቀምጡ ብትሉ በስንት መልኩ መቀመጥ ይችላሉ? እስኪ እንያቸው። የመጀመሪያው ሰው እንደመጣ 5 ወንበሮች ስላሉትኝ
5 አማራጭ አለው። ከአምስቱ አንዱን መርጦ መቀመጥ ይችላል። ሲፈልግ እዚህ ከአምስቱ አንዱን ይመጣ ማለት ነው። ሁለተኛው ሰው ሲመጣ አንዱ ስለተያዘበት 4 አማራጭ ይኖረዋል። 4 ቾይዝ ነው የሚኖረው። ሶስተኛው ሰው ሲመጣ ሁለቱ ስለተቀመጡበት 3 ቾይዝ ይኖራል ማለት ነው። አራተኛው ሰው ሲመጣ ሊኖረው የሚችለው 2 ቾይዝ ነው፣ 3 ተይዟል። አምስተኛው ሲመጣ ያው የተረፈውን ነው የሚይዘው፣ 1 ቾይዝ ብቻ ነው የሚኖረው ማለት ነው። ስለዚህ ይሄ ምን ማለት ማጠቃላይ 5 ፋክቶሪያል ነው ማለት ነው። ልክ 5 4 3 2 1 እያለ ነው። 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ፋክተሮች ስንት ነው ማለት ነው? ይሄ 120 ፕሮባቢሊቲ ይኖረናል እዚህ ጋር ማለት ነው። ሰፖዝ ዛት ዩ ሃቭ 3 ኮት። አሁን 3 ኮት አለ ብለን እናስብ። የኛ 3 ኮት ይኖረናል፣ 8 ሸርት ይኖረናል፣ 6 ትራውዘር። እንግዲህ 6 ሱሪ ያለው ሰው 8 ሸርት ያለው ሰውና 3 ኮት ያለው ሰው ኢን ሃው ሜኒ ዲፈረንት ዌይስ ካን ዩ ድሬስ። ስለዚህ በፕሮባቢሊቲ ተጠቅሞ መልበስ ይችላል ማለት ነው፣ ፕሮግራም ዳርጎ ማለት ነው። እንየው እስኪ 3 ኮት ያለው ሰው እንግዲህ አስቡት፣ አንድ ቲሸርት አድርጎ አንድ ቲሸርቷ ብቻ አንድ ኮት ብቻ ከ8 ቲሸርት ከ6 ዲፈረንት ትራውዘር ፕሮባቢሊቲ አላት። አንድ ኮት ብቻ ብንወስድ አስቡት፣ አንድ ኮት ብቻ እንውሰድ። አንድ ኮት አለችን። ይህ አንድ ኮት አንዷን ኮት ለብሶ አንድ ቲሸርት መልበስ ይችላል። አንድ ቲሸርቱ ያው የተለያየ ስለሆነ 8 ቲሸርት ነው ያለው። እንግዲህ ከ8 ጋር ነው ማለት ነው። ከ8 ቲሸርት ጋር ነው እንግዲህ ምን ያወጣል? ለምሳሌ ቀይ ቲሸርት፣ አረንጓዴ ቲሸርት፣ ቢጫ ቲሸርት ቢኖረው ያ ልጅ አንዷን ኮት ወይ ቀዩ መልበስ ይችላል፣ ወይ ከቢጫው ቲሸርት ጋር፣ ወይ ጀስት እንደዚህ ከተለያየ እንዲሁ ከ6 ትራውዘር ጋር ይህም ጠቀመው እንዴት ነው? 3 8 6 እያንዳንዳቸው ብዙ ፕሮባቢሊቲ ስላላቸው ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። ይሄ መልቲፕሊኬሽን ፕሪንሲፕል የምንለው ቲንኪንግ አባውት አናዘር ኢቨንት ዩ2 የሚባል በኤን ወይ ቢገኝ ዘን አይዘር ኦፍ ዘ ኢቨንት ካን ኦከር ኤን ፕላስ ኤም። ቅድም በመልቲፕሊኬሽን ሲሆን ኤም ባይ ኤን ነበር ያለው፣ አሁን ደግሞ ኤን ታይምስ ኤን ይሆናል ማለት ነው። እስኪ ኤግዛምፕል ነጊ። እስኪ ለምሳሌ ቱዚንግ ኤ ኮይን ነው። የሆነ ኮይን ወረወርን፣ ሄድ ኤንድ ቴል አር ሚቹዋል ኤክስክሉሲቭ ኢቨንት ቢኮዝ ዜ ካኖት አፒር አት ዘ ሴም ታይም። አሁን የሆነ ሳንቲም ብንወረውር ሳንቲሟ ሚኖራት ምን አይነት ነው? ሚቹዋል ኤክስክሉሲቭ ነው። እኔ ሴንስ በአንዱ ምን ይላል? ሄድ ይኖራል፣ በሌላኛው ቴል። በአንድ ጊዜ ቴሉም ሄድ መውጣት ይችላል አይችልም? ሳንቲም ብንወረውረው ወይ ሄዱ ወይ ቴሉ ነው፣ ወይም አንበሳ እናንተን የምንለው እኛ ሰው የምንለው ማለት ነው። አንዱ ነው መውጣት የሚችለው። እንዲህ አይነት ሲሆን ሚቹዋል ኤክስክሉሲቭ እየተባለ ይጠራልኝ። ፎር ኤግዛምፕል A question paper has 2 parts. አሁን የሆነ ኩዌሽን 2 ፓርት አለው። 1 part contain 4 question and the other 3 question። አንዱ 4 ጥያቄ ሌላኛው 3 ጥያቄ አለው። then if student has to choose only 1 question። አሁን መምረጥ ያለበት ግን አንድ ጥያቄ ብቻ ነው ከሁለቱም ፓርት ማለት ነው። from either part ከሁለት ፓርት አንድ ጥያቄ ነው መምረጥ ያለበት። so in how many way can the student do it? ስንት መምረጥ የሚችለው? እንግዲህ ከአንዱ 4 ጥያቄ ካለው ከሌላኛው 3 ጥያቄ አለ። መምረጥ የሚችለው ከአራቱ ወይም ከ3ቱ ነው። አንድ ጥያቄ ከዚህ 4 ጥያቄ ከያዘው ውስጥ ስንት ምርጫ አለው? ከአራቱ ጥያቄ ውስጥ አንዱን መምረጥ ይችላል። ግን 4 ምርጫ አለው። ከአራቱ አንዱን ነው የሚመርጠው። ጥሩ 3 ጥያቄ ወይም ደግሞ 3 ጥያቄ ከያዘው ደግሞ ስንት መምረጥ ይችላል? ከ1 እስከ 3 ከተዘረዘሩት ውስጥ አንደኛው መምረጥ ይችላል። ስለዚህ ስንት ፕሮባቢሊቲ አለው? 3 አለው። ለዚህ ስንት ይኖራል ማለት ነው? 7። ምክንያቱም ከአራቱ 4 ምርጫ አለው፣ ከ3ቱም እንደዚህ 3 ምርጫ ስላለው ማለት ነው። ኦኬ አሁን ደግሞ ኮምባይኒንግ ካውንቲንግ ፕሪንሲፕል እናያለን። ዘ ፋንዳሜንታል ካውንቲንግ ፕሪንሲፕል ካን ቢ ኤክስቴንድድ ቱ ኤኒ ነምበር ኦፍ ሲኩዌንስ ኢቨንትስ። እነዚህ ኮምባይንድ ማለት ምንድነው? በአንድ ላይ መጣመር መቻል። ምንድን መልቲፕሊሲቲን እና ቅድም ያየነውን አዲሽንን በአንድ ላይ መያዝ፣ እሱ ኮምባይንድ እየተባለ ይጠራል። እስኪ ኤኩዌሽን ፔፐር ሃዝ 3 ፓርትስ ላንጉጅ፣ አርቲሜቲክ እና አፕቲቲዩድ 3 ይዟል። ላንጉጅ፣ አርቲሜቲክ፣ አፕቲቲዩድ። ላንጉጅ ስንት ይዟል? 3 ይዟል። አሁን ላንጉጁ 3 ይዟለኝ፣ አርቲሜቲኩ 6 ይዟለኝ፣ አፕቲቲዩዱ ደግሞ 5 ይዟለኝ። ዘን ኢፍ ስቱደንት ኤክስፔክትድ ቱ አንሰር 1 ኩዌሽን ፍሮም ኢች ኦፍ 2 ኦፍ 3 ፓርትስ። እንግዲህ ከ3ቱ 2 ነው የሚመጣው። 2 ኦፍ 3 ፓርትስ 2 ነው የሚመጣው። ስንት ጥያቄ? አንድ ጥያቄ ነው መመለስ ያለበት። እንግዲህ ሁለቱ የሚመርጣቸው ማን ናቸው? እነዚህ እስኪ ማን ነው ግን? አንዱ ኮምፒውልሳሪ ነው ወይም ደግሞ አርቲሜቲኩ
ኮምፒውተር ሳይሆን አይቀርም፣ አርትሜቲክ መምረጥ አለበት። ስለዚህ የልጅ ሲመርጥ መመለስ ያለበት አንድ ጥያቄ ለመመለስም ቢሆንም ላንጉጅ እና አርትሜቲክ መምረጥ ይችላል። ኦር መምረጥ ይችላል ማለት ነው አርትሜቲክ እና አፕቲቲዩድ። ብቻ ግን ማን አይቀርም? አርትሜቲክ አይቀርም። አርትሜቲክ እና አፕቲቲዩድ ኦር አርትሜቲክ እና ላንጉጅ መምረጥ ይችላል ማለት ነው። ሶ እንደዛ ከሆነ ስንት ለምሳሌ ላንጉጅ እና አርትሜቲክ ከመረጠ ይሄ ልጅ ላንጉጅ እና አርትሜቲክ መረጠ ብለን እናስብ። እሺ ስንት ላንጉጅ አለው? ላንጉጅ ስንት ኮሽን ይዟል? 3 ላንጉጅ 3 ኮሽን ይዟል። ኦኬ አዘ ሴም ታይም አርትሜቲኩ ስንት ይዟል? 6 ሲባዛ በ6 ስንት አለው? 18 አለው። 18 ይኖረዋል ማለት ነው። እሺ ሌላ ደግሞ አርትሜቲክ እና አፕቲቲዩድ ሊመርጥ ይችላል። እሺ አርትሜቲኩ ስንት አለው? አርትሜቲክ ፓርት ስንት አለው? ይሄ ልጁ እኔ ሴንስ 5 እዚህ ጋር 5 ተሰጥቶናል ሲባዛ አዚ ስንት ታይም አፕቲቲዩድ ስንት ተሰጥቶናል? 6 ሶ አፕቲቲዩዱ 5 ነው፣ አርትሜቲኩ 6 ነው። ሶ 5 ባዛ 6 30 ዘን ሁለቱን እንደምራቸው ነው። ኮምባይንድ ነው። ኮምባይንድ ሶንሮ ስንደምረው 8 1 ሲደመር 3 4 48 3 ስንት ፕሮባቢሊቲ ያለው ማለት ነው? 48 ፕሮባቢሊቲ ያለው ማለት ነው። ይሄ ኮምቢኔሽን እየተባለ ይጠራል። ኮምቢኔሽን ፎር ጀነራል ፎርሙላ ኦፍ ኮምቢኔሽን ስናይ ጀነራል ፎርሙላ ኦፍ ኮምቢኔሽን ስናይ ይሄ ነው። ጀነራል ፎርሙላ ኦፍ ኮምቢኔሽን ነከነ ኮምቢኔሽን ኦፍ ኤን አር ከተጠየቅነ ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ዘሆል ፋክቶሪያል። ይሄ ነው ጀነራል ፎርሙላ ኦፍ ኮምቢኔሽን ከተጠየቅነ ይሄ ነው። እናያለን እንዴት እንደምንሰራ እናያለን ማለት ነው። ሰው ባይኖሚያል ቴረምን እንይ እስኪ። ባይኖሚያል ቴረም ምንድን ነው? ባይኖሚያል ቴረም ለኔጋቲቭ ኢንቲጀር ባይኖሚያል ኤክስፕሬሽን ኤክስ ፕላስ ዋይ ዘ ሆል ኤን አለህን ብለን ብናስብ ይሄን ምንድን ነው እየቀነስነ መሄድ ኤን ማይነስ 1 ኤን ማይነስ 2 ኤን ማይነስ አር ኤን እና አር አለ ብለን አስበናል። ኤን እና አር አለ ብለን ለምሳሌ በኤግዛምፕል ስንገባው በደንብ ይገባናል። ይሄን እንየው እስኪ። ኤክስ ፕላስ ዋይ ዘ ፓወር ኦፍ 4 የሚለውን እንየው እስኪ። ኤክስ ፕላስ ዋይ ዘ ሆል 4 የሚለውን ባይኖሚያል ስንሰራ ቦታው ስለማይበቃ እዚህው ብናየው አሪፍ ነው። አሁን ኤክስ ፕላስ ዋይ ዘ ፓወር ኦፍ 4 ነው። ኤክስ ስንት 4 ዋይ 0 4 እና 0 ኢን ሴንስ ምንድን ነው? አሁን እኛ ኤን አር ማለት ነው። ኤን እና አር 4 ፋክቶሪያ ኤን አር ማለት 4 0 ማለት ነው። ኦኬ 4 0 ኤክስ ፓወር ኦፍ 4 ዋይ ምን ስለሆነች 0 ስለሆነች አንጠቀማትም። እዚህ ጋር ተጠቅመን ነበረ ዋይ ምናምን ነበረ። አሁን ዋይ 0 ስለሆነች ኤክስ ፓወር ኦፍ 4 ምንድነው አለቀ። እሺ እዛሳ ኮምቢኔሽን ኦፍ 4 1 ኤን አር ኤናችን ስትናት 4 ዋያችን እሳ 1 ምን ስለምትጨምር ማለት ነው። ያቱም ኤን 0 ኤን 1 ኤን 2 ይኸው እዚህ ጋር እያልን ስለምንቀጥል ማለት ነው። ሶ ኤን 4 1 ኤክስ ፓወር ኦፍ 3 ለምን ኤን ማይነስ 1 ስለምናደርግ ስንሰራ የኤን ቫልዩ እየቀነሰ በአንድ ምን ኤን ማይነስ 3 ይሆናል ማለት ነው። ዘን ዋይ ዘ ፓወር ኦፍ 1 ዋይ ይሆናል ማለት ነው። ፕላስ ኮምቢኔሽን ኦፍ 4 2 እነዚህ ያለው ኮምቢኔሽን ኦፍ 4 2 ዋይ ስንት ነች? 2 ትሆናለች። ጨመረ ዘን ኤክስ ፓወር ኦፍ 2 ዋይ ዘ ፓወር ኦፍ 2 እቺን ብናጠ ሄር ኤክስ ዘ ፓወር ኦፍ 2 ዋይ ዘ ፓወር ኦፍ 2 ነው። ለምን ዋይ ዘ ፓወር ኦፍ 2 የሆነች የት ነው? እዚህ ጋር ደርሷል ማለት ነው። እዚህ ጋር ደርሷል። ከአራት ኤን ማይነስ ነው 4 ነች። 4 ሲቀነስ 2 ይችን 4 2 መቀነስ ማለት ነው። 4 ሲቀነስ 2 2 ወይ ደግሞ 2 ትሆናለች ማለት ነው። 2 ትሆናለች። ዘን ኮምቢኔሽን ኦፍ 4 3 ስንሰራ ለምሳሌ ምንድነው የሚሆነው? ኤክስ ዘ ፓወር ኦፍ 4 ማይነስ 3 ዋይ ዘ ፓወር ኦፍ 3 እቺኛቱ ነው የምትቀመጠው። እንዲህ እያለ ነው የሚሄደው። ሶ ጀነራሊ አሁን አንድ እዚህ ጋር የምንይዘው ነገር ጀነራሊ ስሩ ከተባለ እንዴት ነው? ለምሳሌ ኮምቢኔሽን ኦፍ እነዚህ ባይኖሚያል ሲሰራ ኮምቢኔሽን ኦፍ 6 8 ብንደርስ እንዴት ነው የምናደርገው? ኤክስ ዘ ፓወር ኦፍ 8 6 እናድርገውና ይችና ቃይላትና 8 6 እናድርገውና 8 6 እናድርገው ኤክስ ዘ ፓወር ኦፍ 8 ሲቀነስ 6 8 ሲቀነስ 6 ታይምስ ዋይ ዘ ፓወር ኦፍ 6 ነው የምናደርገው። በቃ ይሄን እንትኑ ከገባን በጣም ቀላል ስለሆነ ማለት ነው። ዋይ ዘ ፓወር ኦፍ 6 ኦር ኤክስ ስኩዌር
ዋይ ዘ ፓወር ኦፍ 6 ይሆናል ማለት ነው። ኤክስ ስኩዌር ዋይ ዘ ፓወር ኦፍ 6 ይሆናል የሚለውን በዚህ እንይዛለን ማለት ነው። ሶሪ ሶ ይሄን በዚህ እንይዝና ሶሪ ይሄን በዚህ እንይዝና ባይኖሚያል በዚህ ነው የምንሰራው። ለምሳሌ እዚህ ጋር የምንጠይቀው ጥያቄ ኤልዊስ ፈተና ላይ ኮኤፊሽንት ኦፍ ለምሳሌ እዚህ ጋር ኤክስ ስኩዌር ዋይ ኪዩብድ ተጠይቀናል። ኤክስ ስኩዌር ዋይ ኪዩብድን ኮኤፊሽንቱን ፈልጉ ተብለናል። ሶ እንደዚህ አይነት ጥያቄ እንጠይቃለን። ኮኤፊሽንት ፈልጉ የሚባል ሶ እስኪ ለምሳሌ እቺን ኤግዛምፕል እንስራት። እስኪ ኮኤፊሽንት ኦፍ ኤክስ ስኩዌር ዋይ ኪዩብድ ማን ኤክስፓንሽን ሲሆን ኤክስ ፕላስ ዋይ ዘ ፓወር ኦፍ 5 ኤክስፓንድ ሲሆን ማለት ነው። ስለዚህ ከማን ነው የምንጀምረው? መጀመሪያ 5 0 ከዛስ 5 1 ከዛስ 5 2 ከዛስ 5 3 እንደዚህ እያለ ነው የሚቀጥለው። 5 1 5 2 5 3 እንደዚህ እያለ ነው የሚቀጥለው። ሶ እንደዚህ ስናደርግ የ5 3 ምንድነው የምንፈልገው እኛ? ኮኤፊሽንት ነው የምንፈልገው። የ5 3 ኮኤፊሽንት ነው የምንፈልገው እኛ፣ ምክንያቱም 2 3 ስለሚለን እዚህ ጋር ማለት ነው። እዚህ ጋር ምን ስለሚለን ኤክስ ስኩዌር ዋይ ኪዩብድ ስለሚለን ማለት ነው። ኤክስ ምን የሆነችበት ሁለት የሚመጣው የኤክስ ቫልዩ ማን ሲሆን እዚህ ጋር በጣም ማያዝ ያለብን ሁለት የሆነች ማን ቢሆን ነው? 3 ሲቀነስ 2 5 ሲቀነስ 2 5 ሲቀነስ 2 ስለዚህ 5 ነች ማለት ነው። ጥሩ እቺ 3 የሆነችው ደግሞ 5 3 ቢሆን ነው። ሶ የዚህችን ምን መፈለግ ነው? ላይ እንዳሰረየ ኮምቢኔሽን መፈለግ ነው ማለት ነው። ለሱ ደግሞ ምንድነው ያለው ፎርሙላችን እዚህ ጋር እንስራትና 5 ፋክቶሪያል ዛትስ ኤን ፋክቶሪያል ነው ማለት ነው። ኦቨር ኤን ማይነስ አር ፋክቶሪያል ዘሆል አር ፋክቶሪያል ኤን ማይነስ አር ዘሆል ፋክቶሪያል አር ፋክቶሪያል በሚለው ፎርሙላ ነው የምንሰራው ማለት ነው። ሶ በዛ ፎርሙላ ስንሰራው ምን እናደርገዋለን ማለት ነው? ኤን ፋክቶሪያል ማለት 5 ፋክቶሪያል ማለት ነው። 5 ፋክቶሪያል ኦኬ 5 ፋክቶሪያል ማለት 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ኦቨር 5 ማይነስ 2 ፋክቶሪያል ነው። 3 ፋክቶሪያል 3 ታይምስ 2 ታይምስ 2 ፋክቶሪያል 2 ታይምስ 1 ዞን እቺ 2 በ2 ትጠፋለች፣ እቺ 3 በ3 ትጠፋለች። ሶ 5 ታይምስ 4 ኦቨር 2 ይሆናል ማለት ነው። 10 ይመጣል ማለት ነው። ሶ ይሄን በዚህ መስራት እንችላለን ማለት ነው። ዘን ቀጥለን የምናየው ደግሞ ራንደም ኤክስፐሪመንት የሚል ሶ ራንደም ኤክስፐሪመንት ምንድነው እዚህ ጋር የሚለውን ለማየት እንሞክር። ሶ ራንደም ኤክስፐሪመንት is an experiment or it is an activity which produce some well defined result የሆነ some well defined result ሊያመጣልን የሚችል ኤክስፐሪመንት አይነት ነው። ኤክስፐሪመንት ሰርተን ይሄን ማውጣት ኢቨንት ምናምን የሚሉትን እዚህ ጋር እናያለን። አሁን ለምሳሌ ቶዚንግ ኤ ኮይን፣ ሮሊንግ ኤ ዳይ፣ ቶዚንግ ኤ ፔር ኦፍ ኮይን፣ ሮሊንግ ኤ ፔር ኦፍ ዳይ እነዚህን እንያቸው እስኪ። ለምሳሌ ቶዚንግ ኤ ኮይን እንይ እስኪ። ኮይንን ወሮት ሳንቲምን ስንት ፕሮባቢሊቲ ይኖራል? 1 2 ነው የሚኖረው። ወይ ሄድ ያለዛም 10 ነው ሊኖር የሚችለው ማለት ነው። ቶዚንግ ኤ ፔር ኦፍ ኮይን ብንለው ስንት ይኖረናል? 4 ፕሮባቢሊቲ አይዘር ሄድ ቴል ቴል ሄድ ኦር ቴል ቴል። ሶ ይሄ ቶዚንግ ኤ ፔር ኦፍ ኮይን ነው ማለት ነው። ሮሊንግ ኤ ፔር ኦፍ ዳይስ ኦር ዳይ ነው ጥንድ የሆኑ ብኖረው ስንት ፕሮባቢሊቲ የሚኖረን? 36 ፕሮባቢሊቲ። ምክንያቱም ኢቭን ሲንግሉ ራሱ 6 ፕሮባቢሊቲ ስላለው ፔር ሲሆን 36 ፕሮባቢሊቲ ይኖረናል ማለት ነው። ሶ እነዚህን መጥቀስ ይቻላል። ምንድነው? ለምሳሌ አንድ ሊሆን ይችላል፣ 1 2 1 3 አንዷ 6 ፕሮባቢሊቲ አንዷ 6 ፕሮባቢሊቲ 6 ሲባዛ 6 36 ፕሮባቢሊቲ ይኖረናል ማለት ነው። 6 ሲባዛ 6 36 ፕሮባቢሊቲ። ሶ ጀነራሊ ምን አይነት ነው የሚሆነ ኤን ስኩዌር የሚሆን ፕሮባቢሊቲ ነው የሚኖረን ማለት ነው። ኤን ስኩዌር የሆነ ፕሮባቢሊቲ ይኖረናል እዚህ ጋር። ሌላው ኢቨንት ነው። እዚህ ጋር ኢቨንት ማለት ነው የሚለው ሪኮል ዛት ኤኒ ሳብሴት ኦፍ ሳምፕል ስፔስ ኮልድ ኢቨንት። ኢቨንት ማለት ሳብሴት ኦፍ ሳምፕል ስፔስ ነው። ጠቅላላ ያለን የሱ ሳምፕል ስፔስ ዛትስ ኢቨንት እየተባለ ይጠራል። ሶ ኢቨንት ኢዝ ኮሌክሽን ኦፍ ሳምፕል ኢቨንት ነው። ለምሳሌ እዚህ ውስጥ አሁን ከጠቀስነው ውስጥ እነዚህ በሙሉ ኢቨንት ናቸው። ማለት ምንድነው? ሰብሴቱ ጠቅላላ ስለሆነ ማለት ነው። ሳምፕል ስፔሱ ለምሳሌ እዚህ ጋር ምን ሰጥቶናል? 1 2 3 4 ይላል አይደል? ፖሲብል ኢቨንቶቹ 1 2 3 4
ስንት ኢቨንት አለው ቢባል 4 ኢቨንት አለው። ስለዚህ ሲቀመጥ ግን እዚህ ጋር በተለይ ፈተና ሲቀመጥ በዚህ መልኩ ነው። ፈተና ላይ ቢመጣ እነዚህ የምታስቀምጡ አይሆንም። ኢቨንት ኦፍ ዚስ ቢባል በዚህ መልኩ ቢቀመጥ ይሄ ሳምፕል ስፔስ ነው። በኢቨንት ሲቀመጥ በሴት ሴት አይነት ምልክት ባለችዋ ነው የምናስቀምጠው ማለት ነው። ጀስት እንደዚህ ያደርግ ነው የምናስቀምጠው። ይሄን በዚህ እንደዚህ ነው። ዘን ሲምፕል ኢቨንት፣ ኮምፓውንድ ኢቨንት የሚባሉ የታይፕስ ኢቨንት አይነቶችን እናያለን። ሶ ሲምፕል ኢቨንት ኦር ኤሌመንታሪ ኢቨንት ምንድነው? ኢት ኢዝ አን ኢቨንት ኮንቴን ኤግዛክትሊ ዋን ሳምፕል ፖይንት። አንድ ሳምፕል ፖይንት ብቻ የያዘ ሲምፕል ኢቨንት እየተባለ ይጠራልኝ። ለምሳሌ ኮይንን ብኖረውረው ሲንግል የሆነ ኮይንን ብኖረውረው አይዘር ቴል ኦር ሄድ ነው አለ። ስለዚህ ቴል ብቻ ይወጣል ሲምፕል ኢቨንት ነው። ሄድ ብቻ ሲወጣስ እንዲሁ ሲምፕል ኢቨንት ነው። ኮምፓውንድ ኢቨንት የምንለው ደግሞ ቱ ኦር ሞር ኢቨንት አት ዘ ሴም ታይም ኦር ሲሚልታኒየስሊ ኦከር ሲያደርጉ ሶ ዜር ጆይንት ኦከራንስ ኢዝ ናውን አስ ኮምፓውንድ ኢቨንት ይባላል። ለምሳሌ ዳይን ብንወረውረው ሊኖረው የሚችለው በእርግጥ እንደ ኮንዲሽን እናያየ። ለምሳሌ ጌቲንግ ኢቭን ነምበር ቢባል ኢቭን ነምበሩ ስንት አለ? 2 4 6 ሶ እነዚህ ምንድናቸው ማለት ነው? ኮምፓውንድ የሆነ ኢቨንት አለን የሚለውን እዚህ ጋር እንይዛለን። እስኪ ኤግዛምፕል እዚች ጋር እንይ እስኪ። ሰፖዝ አወር ኤክስፐሪመንት ኢዝ ቱዚንግ ኤ ፔር ኦፍ ኮይን። አሁን ኮይን ቶስ ልናደርግ ነው፣ ኖረውር ነው። ዘ ሳምፕል ስፔስ ፎር ዚስ ኤክስፐሪመንት ኢዝ ሄድ ኦር ቴል። አይዘር ሄድ ኦር ቴል ነው የሚኖረን። ዚስ ሳምፕል ስፔስ ሃዝ ኤ ቶታል ኦፍ 4 ፖሲብል ኢቨንት ዛት አር ሰብሴት ኦፍ ኢት። አሁን የሚኖረን ፖሲብል ኢቨንታችን 4 ነው። ኦኬ እነማን እንደሆነ ያለን ሄድ ይኖረናል፣ ቴል ይኖረናል፣ ሄድ ይኖረናል፣ ቴል ይኖረናል። ኦ ሄድ ቴል ሳምፕል ስፔሳችን ማለት ነው። እና ኤልዌይስ ኢምፒት ሴት ኢዝ ዘ ሰብሴት ኦፍ ኤኒ ለማንኛውም መሆን ይችላል። በቃ ይሄን እንደተሰጠን የምናስገባው ይሄ ነው። በቃ መርሳት የለብንም። ምን ጊዜ መርሳት ያለብን ይሄን ነገር ነው። ሶ ይሄ ፕሮባቢሊቲ ኦፍ አን ኢቨንት 9ና 11ኛ ክፍል አሁን ሪሜዲያል የሚሰጠው 9ና 11ኛ ክፍል በሰፊው አለ። ጥያቄ ካላችሁ ደግሞ ጥያቄውን ታቀርቡትና በደንብ ማየት እንችላለን። በተለይ ፐርሙቴሽን ላይና ኮምቢኔሽን ላይ ሰፋ ያለ ስለሆነ በዚህ ሰዓት መጨረስ ስለማይቻል ነው መጽሐፉ ላይ ያለውን ብቻ ተነጋግረን ያለፍነው። ግን በጥልቀት መረዳት የምትፈልጉ ከሆነ ስነግር የብቻ ቪዲዮ ሰርተን መልቀቅ እንችላለን። ለዛሬ ግን እዚህ ላይ ይብቃን። ያው ቲዮሪ ብዙም ካልኩሌሽን የላትም። ቲዮሪ ቤዝድ ሆነ ቲዮሪ ዋናው ያየ ነው። ጥያቄ ካለ አስተያየት ካላችሁ መስጠት ትችላላችሁ፣ እናስተካክላለን። እናመሰግናለን።